ሽምግልና ከምልክ ፈርኒቸሩን ብልክ ነው የሚፈቅዱልኝ። ይሄ ማስታወቂያ አይደለም በእውነት እንደውም ማስታወቂያው ይቀር እኔ ያየሁትን ነው ማስታወቂያ አይደለም ይቀር የፍቅርም ማረገው ድግስ አንተ ደግሞ ጫወታ ጀመርክ እንዴ ጎርጀስ ድረስ እኔን ቀይሮኛል በጣም 100% እናምር እንዴ አረ ፍልፍሉ የት ነው ፍልፍሉ አቤት ሁሉንም ነው የምገዛው ሰላም እንዴት ናችሁ ውድ የፒና ዩቲዩብ ቤተሰቦች ሰላም ዛሬ እንግዲህ ከቤኪ ጋር ምን ወስዳችሁ ቦታው ሴቭ በስማ እንዴት እንደሚያምር በጣም በእውነት የቴኒስ ዳኛ መሰል ወደዚህ ወይ በስማ አይን አዋጅ ነው የሚሆነው በቃ ሁሉም ዕቃ ከዚህ ስታየው ራሱ እንዴት እንደሚያምር በጣም ነው የሚያምረው ቆንጆ ቦታ ነው ያመጣኸኝ በእውነት ጤና ይስጥልን አብሮ ይስጥልን እንደምንኖት ሰላም ነኝ ያለው እንዴት ነሽ ሰላም ነው ደህና ነኝ ያለው አለን እግዚአብሔር እንኳን ደህና መጣችሁ እንኳን ደህና ጠበቀን እንዴት እንደሚያምር ዛሬ የጎርጂስ ፈርኒቸርን ሌክዠሪ እቃዎች ተገዝተናላችሁ በደንብ አቅም እንዴት ነው እኔ ሁሉም እያማረኝ ነው ሁሉንም አይ ቤኪ ደሞዝ እንደተቀበለ ሰምቻለሁ የደሞዝ ነው ዛሬ ደሞዝ ሁሉንም ስብስብ በጣም ነው የሚያምረው እውነት ለመናገር ከመግቢያው ጀምሮ እኔም ቤኪ በጣም እየገረመን ነበር አሞብ ነው አዎ በጣም ባሉካው ነው እሱ አዎ አልመስልም ብርድ እንዳይመጣ እንግዲህ ተመልሰን ከሱ ጋር እንገናኛለን ብዬ አስባለሁ እኔ ግን ጓጓው ለማየት በጣም ብዙ ሁሉንም ማየት አማረኝና ሁሉንም ከምኑ እንጀምር እኔ ከምኑ ይባላል ሁሉም ውብ ነው ወደዚህ እንሂድ ወይስ ወደዛ እንሂድ እኔ የቱ ጋር እንደሚሄድ እኔ አላውቅም ኧረ ቆይ እስኪ ወደዚህ ምራቂ ቬንትሌተር ሆነ በቃ ተሽከርካሩት ነው መሽከርከር አቤት ውበት ምቾት ራሱ የምር ግን በጣም ነው የሚያምረው በስማ እንቅልፍ እንዳይወስድ ቤኪ ኧረ በስመ ግን የምር አያምርም እኔ የሆነ እንትን ንግስት የሆንኩ ስሜት እየተሰማኝ ነው እኔ ራሱ ንጉስ የሆንኩ ነው የመሰለኝ አዎ ግዝፍ ብሎ አስበው ይሄ ቤት ውስጥ ቢሆን ቀን በቀን በቃ ንጉስ የመሆን ስሜት ነው የሚሰማኝ ማማሩስ ግርማ ሞገሱ ሲያምር በጣም ደግሞ በሀገር ውስጥ የሚመረቱ ምርቶች ብዙ ጊዜ እንደዚህ አይነት ዲቴል አትመለከትባቸውም ጥንቅቅ ያለ ያንዳንዱ ነገር ምንም ነገር እንከን አታውጣለት ምንም ነገር የሌለው ዋው አረፍ በል እኔ ሴት ነገር መስታወቴን ዋው
ቤኪ አቤት እንቆቅል ምን ነው እዚህ ህልም ራሱ በከለር ነው የተለያየ ሆኖ ነው። ዋው እንቆቅል ልጠይቅ። ምን አውቅልሽ? በሀገር ውስጥም ከሀገር ውጭ የሚወደድ ምንድን ነው? ምን አልሽኝ? በሀገር ውስጥም ከሀገር ውጭም የሚወደድ ምግብ። አንተና ምግብ አይደለም፣ ምግብ አይደለም። እሺ ሀገር ስጠኝ። ሀገር ልስጥሽ? ሀገር ስጠኝ። ጎርጀስ 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 እጂ ምን አጥቼ ሁሉ በእጄ ሁሉ በደጄ ድንቅ ሶፋው በእጄ አልጋው በደጄ እንቅልፌን ተኝቼ ሰላሜን አግኝቼ ልጆቼን ከጎኔ አግኝቼ ምቾት ባለው ዕቃ ምቾታቸውን ጠብቄ ከስራ ድክም ብሎኝ ስመጣ ደግሞ በድካም የዛለው ሰውነቴን ምቾት ባለው ሶፋቸው እረፍ አድርጌ ቡናዬን ጠጥቼ ፊልሜን አይቼ ኧረ ጎርጀስ ምን አጥቼ በሚያማምሩ ቤቴ ባሉ ውብ የጎርጀስ ስዕሎች መንፈሴን አድሼ ፍልሰስ ከነ ዳይኒንግ ቴብሉ አንድ ላይ ያለው ማለት ነው። ሶፋውና ዳይኒንግ ይሄ ቤትክ ውስጥ ሶፋክ እዚህ ጋር ዳይኒንግ ቴብልክ እዚህ ጋር ሆኖ በዚህ ከለር እንዴት እንደሚያምር አስቡ። እዚህ ጋር ዘና ብለሽ እዚህ ጋር ደግሞ ለእንቃዬ እንቃዬ ዋው ዋው በቃ ይሄ ልጆች ያሉበት ቤት አለ አይደለ? ነጭ ነገር ማድረግ የማትፈልግበት ምናልባት ይቆሽሻል ከለር ምናምን የምትልበት ቤት ቆንጆ ከለር ነው ይሄ። በቃ ዝም ያለ ልጆች ለማሳደግ የሚሆን ግን ደግሞ በዛውም ልክ ግርማ ሞገስ ያለው ቤት ድባብ ነው የሚፈጥረው። እዚህ የሚያምር ነገር መሀል ስገባ ጋኔል መሰልኩ። አረ ተቢቂ እንደውም አምሮብሃል አንተማ። በቃ የሆነ ሲያምርብህ ራሱ እዚሁ በኖርኩ ምን አለ ጎርጀስ ባሳደገኝ። ባልወጣው ያሰኛልና ልክ ከሆነ ቀስ ብቀር ያሰኛል። ከምሬ ነው። ሽምግልና ከምልክ ፈርኒቸሩን ብልክ ነው የሚፈቅዱልኝ። በቃ ከዛ ወዲህ ምንም ጥያቄ ራሱ አይመጣም ማለት አንተ ተመችቶሃል? ጎርጀስ መቼም አይመሽም። ከቤታችሁ ውስጥ በጣም የምትጠቀሙበት የፈርኒቸር ዕቃ ምንድን ነው? እኔ አልጋ አልጋን ራሱ ይመስክር። እኔ አይ ቲንክ ድሬሲንግ ቴብል ሞር መስታወት ያለው ብዙ ጊዜ አየው ወይኔ ዋው ሁሉ ነገር ምቹ፣ ሁሉ ነገር ውብ፣ ጎርጀስ። እውነትም የፈርኒቸር ድግስ በጣም ነው የሚያምረው። ብዙ ጊዜ እኔ ከለር ፈራለሁኝ፣ ግን ይሄ ከለሩ ምንም የሚያስፈራ አይደለም፣ ደስ የሚል ቤት ውስጥ አስበው። አሁን ይሄ ግሪን ሆኖ ዳይኒንግ ቴብልክ ማች ሆኖ እንዲሁም መጋረጃክ የተለያዩ ነገሮች ማች አድርገን እንደዛ የሚያምር ቤት እንግዲህ ጥሩ። በጣም ነው የሚያምረው። በጣም መንገዶች ሁሉ ወደ ጎርጀስ ናቸው ካሁን በኋላ። ምን አለ ባንቺ ተኝ እያለኝ ነው። ተኝ ለአንድ ቀን ራሱ ቢሆን ዝም ብዬ እንዴ ገላ ይበልሽ። ተኝ ምንም አትሳቀቂ። ጠጋ በይልኝ። አትፍሪ አትፍሪ። ወይ ጎርጀስ የፍቅር ማረቀው ድግስ አይ ቢኪ እውነት በጣም ነው የሚያምረው። ወይ በስማ ባንወጣ
የምግብ ጠረጴዛው ብዙ ምግብ ይይዛል። ሰፊ አልጋው በጣም ያምራል። ሰፊ ነው። በጣም ቆንጆ ነው። ይሞቃል። አንተ በደንብ ተኝተኸዋል። ተመችቶሃል? በጣም አሪፍ። እኔ አልጋውን የተመኘሁት በጣም ነው የሚያምረው አልጋው። በተለይ አልጋውን እኔ ስኖርበት እዚህ ጋር ደግሞ አየሽልኝ በሌዘር ዋው! እኔ በቃ ከሁሉ በላይ የእውነት እያስገረመኝ ያለው ዲቴይሉ። በጭራሽ ይሄ ኢትዮጵያ ውስጥ ነው የተመረተው ቢባል ማንም የሚያምን ያለ አይመስለኝም። ወደ ውጪ ይላካል የተባለው እውነት መሆኑን ዛሬ ነው ያረጋግጥኩት። አይ ኖ በጣም ዋው! ግን ሰምተህ ታውቃለህ ቤኪዬ? በእኛ ሀገር ፈርኒቸር በዚህ ጥራት ተሰርቶ ሀገር ውጭ ይላካል የሚል ነገር እውነት ለመናገር አይቻልም። እኔ ዛሬ ገና አየሁ። እንኳን ከውጭ ወደ ውጭ መላከ ከውጭ ራሳቸው መጥተው ነው ገዝተው የሚሄዱት። ከውጭ የሚመጡ ኤክስፖርት ስታንዳርድ የምንላቸው እቃዎች ራሱ እንደዚህ ጥራቱን የጠበቀ አይቻልም። ጥራት ከውስጥም ከውጭ ሁሉ ነገር ንጹህ። በጣም እንግዲህ ደግሞ በተለያየ ከለር አማራጭ ማግኘት የሚፈልጉ ሰዎች እንደዚህ አይነት ከለሮች እንዲሁም ደግሞ በሌዘር አማራጭ ማግኘት የሚፈልጉ ሰዎች እንደዚህ አይነት ጥርት ያለ ዕቃን ከጎርጂየስ ያገኛሉ። የእውነት ጎርጂየስ እኔና ቤኪ የጎበኘን በጣም ቆንጆ ጊዜ እያሳለፍን ነው። ለየት ያለ ነው ይሄ። እያንዳንዱን ዕቃ መታችሁ ብታዩት እኛ ይሄ ማስታወቂያ ለመስራት ይመስላል እንጂ አይደለም። ይሄ ማስታወቂያ አይደለም በእውነት እንደውም ማስታወቂያው ይቀር እኔ ያየሁትን ነው። ማስታወቂያ አይደለም ይቀር። ደግሞ ከፈለጉም ራሱ እኮ ይሄን ሁሉ ከለር አለ። ደግሞ አንዳንድ ሰው የራሱ ምርጫ አለው አይደል? የራሱ በሚመርጠው መልኩ ማሰራት ይቻላል። እዚሁ ነው የሚመረተው። በደንብ የፈለጉትን ከለር ዲዛይን መጣ ከሚባል ይልቅ እኛ ራሱ ከውጪ ላክን ነው የምንለው። አንቺ አያምርም? በጥንዬ በጣም አንተ ደግሞ ጫወታ ጀመርክ እንዴ? ጎርጂየስ ድረስ እዚህ ጀመርነው አይደል? እዚህ ጫወታችንን ጀመርነው። የማይደፈር ከለር የሆነ ነገር ግን አይታችሁ ሀሳባችሁን ያስቀየራችሁ ቃል መቀመጫ ይሄ ማለት ነው። አዎ ይሄ ከለር እውነት ነው። በጣም ነው የሚያምረው። በጣም እኔ ግን ታች ያየነው አረንጓዴው ሶፋ አረንጓዴ የሚደፍር አይመስለኝም ነበረ። ደግሞ ሲያምር በጣም ውብ ነው። ሁሉ ውብ ነው። እውነት በጣም ነው የወደድኩት። ይሄ ደግሞ አንቺ ያለሽበት ምን ይምጣ? ምን ልታዘዝ ንግስት? እንዴት እንደሚያምራየው በቃ ልክ እንደኔ ሁሉ አማወራው እዚህ ጋር አባወራው እዛ ጋር ልጆች እንግዳ ፈለጉ ለምንም ነገር እኮ ነው የሚባለው። ማዕድን ስትቋደስ እንዴት ደስ የሚል ስሜት እንደሚፈጥር አስበው። እዚህ ቴብል ላይ ማዕድ ስትኛ ጓጓሽ። እንደው ባይኖር ራሱ አትልም እንዴ? ይሄው ጠገብኩኝ አይቶ እንዴ? ያ ብቻ እንዳይመስልህ አንተ እንደዚህ ያባወራውን ቦታ ይዘህ እኔ ደግሞ መጥቼ ከዚሁ ቴብል ጋራ በተዘጋጀልኝ የማወራ ቦታ ላይ ቁጭ ብዬ ቡና ሳፈላልክ ተጫወት እያልኩኝ እጣኔን ጨስ አድርጌ አስበው ግርማ ሞገሱን። ይሄ ራሱ እንዴት እንደሚያምር የእውነት ዛሬ ግን በቃ ህልም አይደለም አይደል? ህልም አይደለም። አስበው በቃ ቡናችን እንደዚህ ሁሉ ነገር አንድ ላይ ማች የሚያደርግ አይ ነው። በጣም በጣም እውነት በጣም የወደድኩት ይሄ ዓለም ነው። እንግዲህ ዛሬ የጎርጂየስ እቃዎችን በሙሉ ጠቅልለን ወደ ቤት ይዘን መሄዳችን ማይቀር ነው። በዚህ አይነት እኔ ልጆቻችንን ጠቅልለን ብንገባ ይሻላል።
እኔ ቃል ምረጥ እንዳትይ ሁሉም ነገር ነው የሚያምረው ይዘን ነው መውጣት ያለብን ወይ ያለበለዚያ ይዘን ነው መግባት ያለብን እናምጣቸውና አንደኛችን ይሻላል እዚሁ ከመጨቃጨቅ እዚሁ ምን ነው ቤቴ በኖረኝ ብላችሁ የተመኛችሁት ዕቃ ሳለ? ሶፋው፣ አልጋው፣ ድሬሲንግ ቴብሉ፣ ዳይኒንግ ቴብሉ፣ የልጆቹ መተኛ ሁሉም ምን ነው በኖረኝ ብያለሁ። እኔ ከዚህ ግን ከነዚህ ሁሉ ውጪ ቤቴ በኖረኝ ብዬ የተመኘሁት ምን እንደሆነ ታውቂያለሽ? ፋብሪካውን ያስብላል፣ እውነት ያስብላል። እዛ ጋር ደግሞ ምንድነው? ምን አየህ ደግሞ ዛሬ እንግዲህ ቤቱ እንዳለ እኮ ውበት ነው። እዚህ ጋር ደግሞ የኛ አስበኝ እስኪ ጠዋት ከመውጣቴ በፊት ራሴን እንደዚህ ሰመመር ውበት አየህ ውበት አብረን ሆነን ሰመርመር ሜካፕህን ምንህን ሲያምር አሁን ከነበርንበት ዳይኒንግ ጋር ማች ነው በጣም ይሄ በጣም አንድ አይነት አይ ነው እውነት ማንቺ ጥሩ ቀማልስ ሆነ አምራለሁ ለካ ሰዎች በሀገራችን ምርት ላይ ያላቸውን አመለካከት ጎርጂየስ ፈርኒቸር ቀይሮታል ብላችሁ ታስባላችሁ? እኔን ቀይሮኛል በጣም 100% ጨረስ ነው ማለት ነው እያለን እውነት ለመናገር በጣም ቀይሮኛል። እኔ በሀገር ውስጥ የሚመረቱ ምርቶች በዚህ ልክ ያማሩ ሞገሳቸውን የጠበቁ ጥንቅቅ ያሉ ይሆናሉ ብዬ አስቤ አላቅም። ብዙ ጊዜ ከውጭ የሚመጡ ነገሮች ላይ ሁላችንም ትኩረት እናደርጋለንና ጎርጂየስ የኔን የቤኪን አመለካከት ከቀየረ የብዙዎችን ይቀይራል ብዬ አስባለሁኝና በሀገራችን ምርት እንድንኮራ ከራሳችን አልፈን ወደ ሌሎች ሀገራት ኤክስፖርት እንድናደርግ እንችላለን የሚልን ነገር አሳይቶናልና በዚህ አጋጣሚ ይሄን የሰሩ ልጆች እጃችሁ ይባረክ። የእውነት ከልባችን ደስ ብሎን ነው የምንወጣው ከዚህ ቤትና በጣም አመለካከታችንን ቀይሮታል። እናንተም ደግሞ በይበልጥ መታችሁ ብታዩት ከኛ እኩል መስካሪ ነው የምትሆኑት በጣም እርግጠኛ ነኝ። ጎርጂየስን እቺና ያህት ቤኪ ይሄ ደግሞ ይሄ ቀለል ያለ ነገር ለሚፈልጉ ሰዎች ቤታቸው ውስጥ ግን ልጅነት ይደርሳል። እቺ ደግሞ ቅልብጭ ያለ ሲያምር ሰው እንደ አለው የቦታ ይዘት ነው ሁሉን ነገር ነው ጎርጂየስ ያሟላ። እቺ ደግሞ ቅልብጭ ያለችውን ቀለል ያለ ነገር ለሚፈልጉ ሰዎች ደግሞ በከለር አማራጭ የተለያየ ዲዛይን አላቸው። በእውነት ይሄን ለመናገር ኢምፖርት ነው የሚመስለው። በጣም ኢምፖርት የመጡ ብዙ ሶፋዎችን አይቻለሁ። በጣም በቃ ጥንቅቅ ያለ ስራ ነው። እንደውም ባይበልጣቸው ብዙ ኢምፖርት ከተደረጉ ሶፋዎችና አንደኛ በጣም ቀለል ያለ ነገር የሚፈልጉ ሰዎችም አማራጭ አላቸው። በጣም ነው የሚያምረው። ቆንጆ ቦታ ማቀቦታ ስላመጣኸኝ በጣም ደስ እያለኝ ነው ማወራው። ይሄ ደግሞ ከለሩ ትንሽ ለየት ይላል። ወጣ ያለ ከለር የሚያምር ድምቅ ያለ ከለር ለሚወዱ ሰዎች የተለያየ ከለር አማራጭ አላቸው። አንዳንድ ሰው አለ በቃ ቤቱ ማች አድርጎ ፈካ ያለ ከለር የሚመርጥ። ይሄ ልዩ የሆነ ምርጫ ነው። ደስ የሚል ከለር። ቤኪችን ስዕል አየሃት? ያት አታምርም? በጣም ከውበት ጋር ይሄን ስለዚህ ሆኖ አንቺን አስቢው እንደዚህ ይወሪ አንቺ ነሽ እንደውም ቀኑ አንቺ ነሽ። የሚገርም ቤት ውስጥ ያሉት ስዕሎች በሙሉ በሰዓሊያን የተሳሉ ናቸው። ከዛ ለሽያጭ የሚቀርቡ ናቸው። ሰዎች ከሶፋቸው ጋራ ማች የሚያደርጉ የተለያዩ ማሳመሪያዎችን
እዚሁ አብረው ያገኛሉና መውሰድ ይችላሉ። በጣም የገረመኝ ፓርት ከጎርጂየስ ስሰማው በጣም እሱ ነውና ለአርቱም ጥሩ ነገር ነው የሚያሳየው። በጣም እንዴ የሰርግ እንደዚህ እናምር እንዴ? እሺ እሺ ያኛው ኤክስሽ ነው እንዴ? ተመቸው ተኛ ሶፋው ላይ ተመቸው ለጠላትም ይመቻል። ተኛ የምግብ ጠረጴዛው ላይ የያዘውን ምግብ አየህ? ብዛቱ ምንድን ነው? ምግቡን ተተውታል እኮ እያደነቁ ነው። ሶፋውን እያደነቁ ነው። ውለዱ ክበዱ ይላል ሰው። እንሂዳ ውለዱ ክበዱ እያለ እንደምትመለከቱት እንግዲህ ቤኪ ትቶኝ ተኝቷል። እኔ እስከዛ ድረስ ከጎርጂየስ ፈርኒቸር ባለቤት እንዲሁም ደግሞ ዋና ስራ አስኪያጅ ጋራ የተወሰነ እስኪ ማወቅ የፈለኳቸው ነገሮች አሉ። ባዋራው ሳይሻል አይቀርም። የፍልፍሉ ነገር እንግዲህ እንደምታውቁት ነው። ሰላም ጥለኝ፣ እንደምን አለ? እንዴት ነሽ? ሰላም ነው? ታንሽ? እግዚአብሔር ይመስገን። ሰላም ነኝ። ስንጎበኝ ይህንን ሶፋ በቃ ከለሩ አይቼው በጣም ወድጄው ነበር። ስራዎቻችን እንዴት ናቸው? በጣም ነው የሚያምሩት። የእውነት ቃል የለም። አላስጎበኘንሽም? ራስሽ ነሽ ያየሽው? ራሳችን እኔ ተመልካቾችን አስጎብኚ ነበርኩኝ፣ ሳሳይ ነበረ። በጣም ወድጄዋለሁ። በጣም ቃል የለኝም እንዴት እንደሚያምር። ተመልካቾች እንግዲህ እንደምትመለከቱት ከጎርጂየስ ፈርኒቸር ባለቤትና ዋና ስራ አስኪያጅ እሸት ከበደ ጋራ ነው የምገኘው። እሸት ስላገኘው በጣም ደስ ብሎኛል። እሺ ደስ ብሎኛል። እኔም ስለመጣችሁ በጣም አመሰግናለሁ። በጣም ቆንጆ አቀባበል ነው ያደረገልን። ከቤኪ ጋራ ከመግቢያው ጀምሮ ሲቀላለዱ ነበር። ያው ቤኪ ታውቁታላችሁ እንግዲህ እየቀለደ ነበር። አትመስልም ልጅ ነህ ወጣት ነህ እያለ ነበር። አዎ አንተም ያው አትመስልም ወጣት ነህ ልጅ ነህ። በዚህ እድሜ እንደዚህ ያለ ትልቅን ስኬት ማሳካት በራሱ በጣም ደስ የሚል ነገር ነው። ስንት ዓመት ሆነው ጎርጂየስ? ጎርጂየስ ያው በደንብ ስራ መስራት ከጀመርን 7 ዓመታችን ነው። ከዛ በፊት ግን የተለያዩ ውጣ ውረዶች ነበሩ። እንደ አዲስ ስራ ከጀመርን 7 ዓመታችን ነው። በ7 ዓመት ጊዜ ውስጥ ነው ይህንን ለውጥ ያመጣ ነው። አዎ ባለፈውም ኃይሉ አባይ ላይ ከይጌ ጋር የነበረህን ቆይታ በደንብ ሰምቼው ነበርና በብዙ ውጣ ውረድ ውስጥ አልፈህ አሁን ላይ ግን በጣም ቆንጆ፣ በእውነት ይሄ ቆንጆ ሲባል ብዙ ጊዜ ለማስታወቂያ ወይ ለወሬ ይመስላል። የምር ጥንቅቅ ያለ ያው ተመልካቾችም ያዩታል። የሚያምር ስራ ነው የምትሰሩትና በዚህም በጣም ላመሰግናችሁ እወዳለሁ። እሺ እኛም እናመሰግናለን። እናንተ መታችሁ ስትጎበኙን የኛን ስራ ለማየት የምታደርጉት ጥረት እኛም ከዛሬ ነገ የተሻለ ጥሩ ስራ እንድንሰራ ሞራል ይሆነናል። እናመሰግናለን። በሀገር ውስጥ የተሰሩ አይመስሉም። ብዙ ሰው ይሄንን ሀሳብ አይሰጥም። ብዙ ሰው ይሰጣል። በተለይ ደግሞ አዲስ ሰዎች፣ እኛን የማያውቁን ሰዎች ጎርጂየስ ፈርኒቸርን ሲያዩት ኢምፖርተር ነው የምንመስላቸው። እኛ ግን ምንም አይነት እቃ ከውጭ አናመጣም። እያንዳንዳቸው እዚህ ቤት ውስጥ ያሉ እቃዎች በሙሉ የጎርጂየስ ፈርኒቸር ምርቶች ናቸው። ስዕሎቹንም ጨምሮ ጌጣጌጦቹንም ራሳችንን የምንሰራው፣ ስዕሎቹም የምንሸጣቸው ናቸው። በትዕዛዝም ስዕሎች መስራት ጀምረናል እና ምርታችን ላይ በደንብ እየሰራን ነው። አዳዲስ ምርቶችም አዳዲስ ዲዛይኖች እሱ ላይ እየሰራን ነው። ያሉንም ዲዛይኖች እያሻሻልን ነው እና በየጊዜው መሻሻል አለ ማለት። አሁን ጎርጂየስ ፈርኒቸር በአንድ ጊዜ አይደለም እዚህኛው ደረጃ ላይ በሙያም በካፒታልም በምንም የደረስ ነው። ከጊዜ ወደ ጊዜ ብዙ ደካማ ጎናችን እያሻሻልን ከጊዜ ወደ ጊዜ እየተሻሻልን
አሁን እዚህ ጋር ደርሰናል። ሌላ ደግሞ አዳዲስ ስራዎች አዳዲስ ምርምር አድርገን ጥሩ ዲዛይኖች እያወጣን ነው። በፈርኒቸሩ ስራ እዚህኛው ላይ እንገኛለን። ሌላም የምስራች አለን። ጎርጂየስ ፈርኒቸር ጎርጂየስ ብሪጅ በሚል ትልቅ ሬስቶራንትና ባር እየከፈትን ነው። በጣም ሌክዠሪ ነው። በጣም የሚያምር ነው። ብዙዎቹ ነገሮች ከዚህ ቀደም አገር ውስጥ ይሰሩ ያልነበሩ ነገሮችን አፕላይ ለማድረግ እየሞከርን ነው። የተለያየ ሀገር ስንሄድ የወሰድነውን ልምድ ጥሩ ነገር ሀገራችን ላይ ለማምጣት እንሞክራለን። ሰዎች ከስራ ሰዓታቸው ውጪ በደንብ የሚዝናኑበት ጥሩ ምግብ የሚያገኙበት የሚዝናኑበትን ቦታ እየፈጠርን ነው እና ጎርጂየስ ፈርኒቸር በሬስቶራንትና ባርም እየመጣን ነው ማለት ነው። እየመጣ ነው እንግዲህ በፈርኒቸሩ እንደዚህ እንዳስደስታችሁ በቅርቡ ይጠብቁን። በሬስቶራንቱ ደግሞ በጣም በቃ ደስ የሚል ነገርን ይዛችሁ እንደምትመጡ ያስታውቃል እኮ ይህ ስራ በራሱ የሚናገረው ነገር አለና ትልቅ ነገር ይዛችሁ እንደምትመጡ ግልጽ ነው። በጣም አንድ ፕሮግራም ስመለከት እንደውም ብዙ ሰዎች ጎርጂየስ ፈርኒቸርን ከኢምፖርት ያደረግነው ለማለት ይሞክራሉ። ቤታቸው ላይ በቃ እያንዳንዱ ቀይን ያመጣሁት ኢምፖርት አስደርጌ ነው ይላሉ አሉ። ከዚህ እቃዎችን እየወሰዱና በከፍተኛ የሆነ ጥራት እንደምትሰሩት ግልጽ ነው። ያው ለተመልካቾችም ጠቆም ለማድረግ እንደዚህ አይነት ነገር ሲመለከቱ ብዙ ጊዜ የዋጋ ጥያቄ ይነሳል። እንዴት ነው ከአቅም በላይ ነው ወይ ምንችለው ነው ወይ ማንችለው ነው ወይ የብዙ ሰው ጥያቄ ይመስለኛል። እነዚህ ፈርኒቸሮች አሁን ለምሳሌ እኔ ለስራ ስንቀሳቀስ አያለሁ አንድ ሁለት ቀን ወስጄ እንትን የምለው ሌክዠሪ የውጭው ገበያ ላይ ለምሳሌ ቻይና ላይ ዱባይ ላይ ሌክዠሪ ፈርኒቸሮች ምን አይነት ናቸው፣ ዋጋቸው ስንት ነው፣ የኛ እቃዎች እዛ ሀገር የሚመረቱት ምን ያህል ናቸው የሚሉትን ለማየት ሞክራለሁና እኛ እዚህ ሀገር 300 ሺህ ብር የምንሸጠው ሶፋ ከውጭ ቢመጣ ከ1 ሚሊዮን ብር በላይ 2 ሚሊዮን የሚሸጡ አይነት ፈርኒቸሮች ናቸው። ሁለተኛ እነዚህ ፈርኒቸሮች ዋጋቸው የረከሰው እኛ ሀገር እኛ ያሰለጠናቸው ባለሙያዎች ክፍያቸው ትንሽ ስለሆነ ነው። አንደኛው ምክንያት እሱ ነው። በእጅ የሚሰሩ ነገሮች ሃንድ ሜዶች ይበዙታል እና እነዚህ ቅንጡ ፈርኒቸሮች ናቸው በውጭው ዓለም እኛ ሀገር ውስጥ። ሌላ ግን በቀላሉ የሚመረቱ ሞደርን ዲዛይኖች ሲምፕል ዲዛይኖች አሉ። እነሱ እንደነዚህ ውድ አይደሉ። ምናልባት እኛ ሀገር ውስጥ ስለሰራ ነው በጣም በቅናሽ ነው እየሸጠን ያለ ነው። እኛ አሁን ይሄንን ፈርኒቸር ወደ ውጪ ስንልክ የተለያዩ ወጪዎች አሉብን። የትራንስፖርት ወጪ አለ፣ ታክሶች አሉ፣ ምን አሉ። እንኳን ሀገር ውስጥ ሽጠን ኤክስፖርት አድርገንም ያዋጣናል። የሚገርምሽ ሶፋ እዛ እነዚህ ኪንግ ሶፋዎች የሳሎን ቤት ፓኬጆች እስከ 1 ሚሊዮን ብር እስከ 1 ሚሊዮን ዶላር ድረስ አይቻለሁ። እኔ ራሴ አይቻለሁ። በብዛት $800,000 $700,000 አሉ ሌክዠሪዎች። ያው እነዚህ እነሱ ሶፋዎች ከኛ ይሻላሉ። እኛም እዛ ደረጃ ለመድረስ ነው እየሰራን ያለ ነው። ግን የፈርኒቸር ዋጋ እዛ ደረጃ አለ። የሚጠቀሙት ማቴሪያል፣ የስራው ውስብስብ መሆን፣ ቅንጡነቱ እሱ ነገር ዋጋውን ይሰቅለዋል ማለት ነው እና እኛ ጋር እነዚህ ፈርኒቸሮች በጣም ርካሽ ናቸው። ከውጪ የሚመጡ እነዚህ ሞደርን ስታይሎች ሲምፕል ሶፋዎች የሚባሉት እነሱ እንኳን 500,000 700,000 ይሸጣሉ። እነዚህ የረከሱብን አገር ውስጥ እኛ ስላመረትናቸውና እኛ ኮስት መቀነስ ስለቻለ ነው እንጂ የኛ ዋጋ በጣም ርካሽ ነው። ኤክስፖርት ማድረግ ጀምራችኋል? ኤክስፖርት ለማድረግ ፕሮሰስ ላይ ነን። አሁን ለምሳሌ ኤክስፖርት ለማድረግ የተለያዩ መስፈርቶችን ማሟላት አለብን። የጥራት መመዘኛዎችን እነሱን ቼክ አስደርገን ማለፍ አለብን።
ማቴሪያል ከውጪ እያመጣን ያለናቸው ማቴሪያሎች አሉ። እነሱን መጠቀም ይኖርብናል። ምክንያቱም እኛ ኤክስፖርት ስናደርግ የምንወዳደረው በሌክዠሪው ነው እንጂ በሞደርን ዲዛይን በኖርማል ሶፋ አይደለም። እሱን ሶፋ አይደለም እኛ ኤክስፖርት የምናደርገው። እኛ ኤክስፖርት የምናደርገው ቅንጡን ሶፋ ስለሆነ ያው ፕሮሰስ ላይ ነን። ብራንችም አሁን ኢትዮጵያ ውስጥ ብቻ ነው 6 መሸጫ ሱቆች ያሉን። በዱባይ እና በቻይና ሾሩም የመክፈት እቅድ አለን። ምክንያቱም እንደነገርኩሽ ነው እነዚህ ፈርኒቸሮች እዛ በጣም ውድ ናቸው። ከኛ የሚጠበቀው ሙያችንና የምንጠቀመው ማቴሪያል እዛ ደረጃ መድረስ አለበት። እዛ ደረጃ ከደረሰ ለምሳሌ $800,000 የሚሸጠውን ሶፋ እዚህ ሀገር ውስጥ መስራት ከቻልን እኛ $400,000-500,000 እንኳን ብናቀርበው በጣም ያዋጣል። 50% አካባቢ ትርፍ ይኖረዋል። ኢትዮጵያ እስከዛሬ ድረስ ያው ከጥሬ ዕቃ ገዝታ ፊኒሽድ ፕሮዳክት አምርታ የምትልክበት ነገር አልነበረም። ብዙ እሱ ላይ ገና ነን። የእውቀት ውስንነት ስላለ እውቀታችንን ሙያችንን አሳድገን ጥሬ ዕቃ ከውጭ አምጥተን አገር ውስጥ አምርተን እውቀታችንን ምርታችን ላይ ቫልዩ ጨምረን አፕላይ አድርገን ወደ ውጭ የምንልክበት ነገር እሱ ላይ በደንብ እየሰራን ነው። እንግዲህ ወደፊት ሜድ ኢትዮጵያ የሚል ብራንድ የተለጠፈበት እንደዚህ ያማሩ ጥራታቸውን የጠበቁ ሌክዠሪ የሆኑ ሶፋዎች በተለያየ የዓለም ክፍል እንደምንመለከት እርግጠኛ ነኝ። በዚህም ደግሞ ሀገራችን እንደምታስጠሩ በእናንተ በጣም እርግጠኛ ነኝ። ባየሁት ነገር በጣም በጣም ደስ ብሎኛል። እጃችሁ ስራችሁ ይባረክ ነው ብለው እንግዲህ እናመሰግናለን። እናመሰግናለሁ በጣም። በሚቀጥለው ያው ሬስቶራንቱ ላይ ሲከፈት ጋብዘንሻል። አዎ በጣም በደስታ መክፈቻው ላይ ትኖሪያለሽ። በደስታ። አዎ እኛም ደግሞ ቃላችንን እንጠብቃለን። ሌክዠሪውን ሬስቶራንት ጎርጂየስ የሆነውን ሬስቶራንት ከፍተን ሰዎች የሚደሰቱበት ጥሩ ሰርቪስ የምንሰጥበት ቤት ለማድረግ በደንብ እየሰራን ነው እና አመሰግናለሁ ስለመጣሽ። ቴንኪው። ቴንኪው በጣም። ተመልካቾቻችን እንግዲህ በጎርጂየስ ፈርኒቸር የነበረን ቆይታ የተመለከታችሁትን ይመስል ነበረ። እውነት ለመናገር እኔም ባልደረባዬ ቤኪም በሀገራችን ምርት በጣም እንድንኮራ ያደረገን እጅግ በጣም የወደድነው ቆይታ ነበር የነበረን እና እናንተም አብራችሁን ስለቆያችሁ ስለተመለከታችሁን እጅግ አድርገን እናመሰግናለን። መታችሁ ማየታችሁን መጎብኘታችሁን ደግሞ እንዳትረሱ ማሳሰብ እወዳለሁ። እንግዲህ መሰነባበቻችን ደረሰ። ልትሰናበታችሁ ነው። መልካም ጊዜ ይሆንላችሁ። አረ ፍልፍሉ የት ነው ፍልፍሉ? ፍልፍሉ አቤት! ሁሉንም ነው የምገዛው፣ ሁሉንም ነው የምገዛው። አረ እባክህ ና ውጣ እንሂድ፣ ጨርሰናል እኮ። አልወጣም፣ ዕቃ አለኝ። ምን እንውጣ? አልወጣም፣ ጎርጂየስ ነኝ፣ ዕቃ አለኝ። ከፈለግሽ ነይ።